ልክ ግንኙነት ሲደረግ ስሜት ከፍ ብሎ ፈሳሽ ሊወጣ ሲል በነዛ ጡንቻዎች መቆንጠጥ ማለት ነው። በአይምሮክ ነው የሚሰራው እሱን ስራ። ስለዚህ ሲቆነጠጥ ፈሳሽ ይመለሳል፣ ስቲል ግንኙነት ይቀጥላል። ልክ አሁንም እሱ ስሜት ሲመጣ መቆንጠጥ፣ ከዛ ፈሳሽ ይመለሳል፣ ግንኙነት ይቀጥላል ማለት ነው። አንደኛው ቢሄቪየራል ቴክኒክ የሚባለው ቶሎ ለመጨረስ ችግር ኬግል የሚባለውን የስፖርት አይነት በደንብ እንዲሰሩ ማበረታታት ነው ማለት ነው። እንዴት ነው የሚሰራው? ከ3 እስከ 5 ሰከንድ ጨምድዶ መያዝ ያን ጡንቻ፣ ከዛ ለቀቅ ማድረግ። እሱን ጠዋት ከ10 እስከ 15 ደቂቃ፣ ማታ ከ10 እስከ 15 ደቂቃ መስራት ይቻላል ቤት ውስጥ። ወንዶች የመጀመሪያ ዙር ግንኙነት ካደረጋችሁ በኋላ ቀጣይ ግንኙነት ለማድረግ አለመቻል ስንበተ ወሲብ አለባችሁ አያስፈልግም። ሰውነት ለብልት ዝግጁነት የሚፈጅበትን ሰዓት ሪፍራክተሪ ፔሪድ ብለን እንጠራዋለን። ይሄ ደግሞ የሁሉም ወንዶች አንድ አይነት አይደለም። የአንዳንዶች በጣም ሾርት የሆነ ሪፍራክተሪ ፔሪድ ስላላቸው ግንኙነቱን ድጋሚ ለማድረግ እድል ይኖራቸዋል። አንዳንዶች ደግሞ ረዘም ያለ ፔሪድ ስለሚኖር ግንኙነቱን ለማድረግ ቀናት ሊፈልጉ ይችላሉ። ሪፍራክተሪ ፔሪዳችሁ ረዘም ያለባችሁ ሰዎች እነዚህ ነገሮች ብታደርጉ ለመቀነስ ይረዳቸዋል። የመጀመሪያው ጤናማ የሆኑ ላይፍ ስታይሎችን መከተል፣ እንቅስቃሴዎችን መስራት፣ ጤናማ አመጋገቦችን መመገብ፣ አልኮል፣ ጫት እና ሲጋራ ካለ እነሱን ነገር ከህይወታችሁ ማስወገድ። ሁለተኛው ጤናማ የግንኙነት ፍላጎት እንዲኖራችሁ ያስፈልጋል። በሆርሞን መዛባት ምክንያት የመጣ የፍላጎት መቀነስ ወይም ማጣት ካለ እሱን ማስተካከል፣ እንዲሁም ደግሞ የፍላጎት እንዲጨምሩ የሚችሉ ምግቦችን ስጋትን መመገብ ያስፈልጋል። የስኳር ታማሚ ከሆናችሁ የስኳር መጠናችሁ ሊጨምሩ ስለሚችሉ እነሱ በጥንቃቄ መውሰድ ያስፈልጋቸዋል። ኛው የአንዳንድ ንጥረ ነገሮች እጥረት ይሄንን የግንኙነት ቆይታ ሊያረዝምባችሁ ስለሚችል እንደ ዚንክ እና ማግኒዥየም ያላቸውን ሳፕሊመንቶች መውሰድ ሪፍራክተሪ ፔሪዳችሁን ለማጥበብ ይረዳቸዋል። ድንግል ነበረች እኮ ስታገባ አይገርምም ምናምን ተብሎ ድቤ ሲመታ አንድ ሴት ስታገባ ድንግል በመሆኗ በጣም ሰው ሲገረም ምናምን ወላሂ በጣም ነው የሚገርመኝ። ለምንድን ነው የሚገርመው? ምርጫ እኮ አይደለም። ድንግል መሆንና አለመሆን እኮ አይደለም የሚፈቀድልን፣ ግዴታ ነው። አንድ ሴት ስታገባ ክብሯን ጠብቃ ማግባቷ ግዴታዋ ነው። ከማውቀው ድረስ እንደውም አንድ ጨዋ ሴት ከባሏ ጋር ራሱ የመጀመሪያ ቀን በጣም ነው የምትፈራው፣ በጣም ነው የምታፍረው። ሀላልሽ ነኝ እኮ ምናምን ተብላ ተሸማግላ ምናምን ነው እንጂ እንኳን ከማታውቀው ሰው ጋር ዝሙት ልትሰራ ማለት ነው። እና ኤኒዌይስ ምርጫ አይደለም ግዴታ ነው ለማለት ነው። ወንድ ልጅ ክብር ያላት ሴት ይፈልጋል። ክብር ያላት ሴት ማለት ምን አይነት ሴት ናት? በመጀመሪያ ፈሪሃ እግዚአብሔር ያላት፣ ለሰው ልጅ ክብር ያላት፣ አለባበሷ የምታስተካክል፣ ሴትነቷን የምታስከብር፣ ጨዋ ሴት፣ በማይፈለግበት ቦታ እማትገኝ፣ ራሷን ውድ ቦታ ላይ የምታስቀምጥ፣ ደረጃዋን የምትጠብቅ፣ ቤተሰቦቹን የምታከብር፣ እሱን የምታከብር፣ ስራዋን የምታከብር፣ ለሱ ጊዜ ያላት፣ ቦታ ያላት፣ በቃ እንደዚች አይነት ሴት አንድ ወንድ ልጅ ይፈልጋል። ሊያጣትም አይፈልግም። አስተዳደጓን ይዛ መታደግ። እቺ ሴት ለቤተሰቧም ኩራት ናት፣ ለባሏም ዘውድ ናት። እና እንደዚህ አይነት ሴት ለመሆን እንሞክር። እወዳቸዋለሁ። ባለትዳር ሴት በፍጹም ማድረግ የሌለባት ነገሮች፣ አንደኛ የባሏን ያለፈ ስህተት ደግማ ደጋግማ ማንሳትና መውቀስ። ሁለተኛ ባሏን ከሌላ ወንድ ጋር ማነጻጸርና ቅናትን ለመፍጠር መሞከር። ሶስተኛ የእሱን የቤተሰብ አባላት ወይም ደግሞ ጓደኞች ሆነ ብላ አለማክበር። አራተኛ በማንኛውም አለመግባባት ጊዜ በቃ እንለያይ የሚለውን ቃል ደጋግሞ መጠቀም። እስኪ እናንተስ ምን ታስባላችሁ? ኮሜንት ላይ ሀሳባችሁን አስቀምጡልኝ። አመሰግናለሁ። ቻው። ፍቅረኞቻችሁ የማይነግሯችሁ ሴቶች ግን ብታረጉ ደስ የሚላቸው ነገር፣ አንደኛው ጸጉራችሁን ዳብሷቸው። ወንዶቹን ያልኩት ፍቅረኛሽን ጸጉሩን ዳብሹ አይነገርሽም። ይሄ እንዲያርጊልኝ ብሎ አይልሽም። ብዙ ታውቃላችሁ፣ የአበሻ ወንድ እንዲያርጊልኝ ማለት አይፈልግም። ስታረጊ ግን ስሜቱ ይነግርሻል። የሰውነት እንቅስቃሴውን ታውቂያለሽ። ስለዚህ ጸጉሩን ዳብሹ። ወደር ቁርንጭ ጸጉር ኖረው ሉጫ ጸጉር ኖረው መላጣ ሆነ ዋቴቨር ጸጉሩን ዳብሹ። ማሳጅ አርጊው። ሄ ወላበት እውነቴን ነው የምልሽ። ስሜቱን ታውቂዋለሽ። በቃ ምን አይነት እረፍት እንደሚሰማው። ከተማችን ላይ በጣም ብዙ ስትራግሎች አሉብኝ። እኔ የፈልጋት የነበረችው ሚስት ቀን የዋልኩትን ውዬ ያሳለፍኩትን አሳልፌ ብዙ ነገሮች ተበላሽተውብኝ ብዙ ነገሮች ተስተካክለውልኝ ለነገ ሲያድር ወደ ቤቴ ሳስብ ግን ሚስቴም በፈገግታ ተቀብላ
በሐሳብ ባታግዘኝ፣ በሌላ ነገር ባታግዘኝ እንኳን ሰላምን በመስጠት እኔን በመረዳት እንድታግዘኝ ነበረ ምፈልገው። ቤቴ ስገባ ሰላም እንዲሰማኝ የማርፍበት የምታደስበት መንፈሴም አካሌም የሚታደስበት ቤት ነው እንጂ ቤቴ በመጣው ቁጥር እስር ቤት የገባሁን ያህል ጦር ሜዳ ሄድኩትን ያህል የምጨነቅበት የጦር አውድማ እንዲሆንብኝ አልፈልግም ነበር። በተቃራኒው ግን የኔ ቤት የጦር አውድማ ነበር። ሁሌም ሲመሽ የምጨነቅበት፣ ወይ ሸሽቼ የማልሸሽበት፣ ወይ ተጋፍጬ የማልጋፈጥበት፣ ወይ ትቼ የማልተወው፣ ወይ ደግሞ አርሜ የማላርመው ጦር ቀጠና ሆነብኝ ቤቴ። ባለቤቴ በጣም አግሬሲቭ ሆነች። ትደውላለች በቀን 10። እኔ ላላነሳ እችላለሁ። ያማ ይቆማል። ማታ ስመጣ ወገቧን ይዛ አፏን አሹላ ትጠብቀኛለች። ከማጋ ነበርክ? ምን ስትሰራ ነበር? የኔን ስልክ ለማንሳት የዚህን ያህል የከበደ ትላለች። ስልኳን አይቼ በምመልስላት ሰዓት ደግሞ እሷ ስትደውል ካላነሳሁላት አታነሳለኝም። አንዳንዴም ደግሞ ሲብስ እሳት ለብሳ እሳት ጎርሳ ቢሮዬ ድረስ ትመጣለች። ቢሮዬ መታ ከስተመር አለ፣ ባለስልጣን አለ፣ ሰራተኛ አለ አትልም። በሰው ፊት ታዋርደኛለች። ውጣ አናግረኝ፣ ከሁሉም እኔ ቀድማለሁ ትላለች። ስብሰባ አቋርጬ ወጥቼ እሷን አናግራለሁ። ስራ አቋርጬ እሷን አባብላለሁ። እኔ ልሰማ፣ እኔ ልታይ፣ እኔ ልወደድ፣ ከሁሉ በላይ እኔ ልብለጥ ባይሆነችብኝ። በጣም የሚገርማችሁ ነገር አለ እሷ የምትፈልገው ነገር ስራ አቋርጬ ቤተሰቦቿ ጋር እንድንሄድ፣ መዝናኛ እንድንሄድ፣ በቃ እንደዚህ አይነት ጥያቄ ነው። እኔ ደግሞ ለስራዬ ወታደር ነኝ። እቤት ስገባ ልክ ተቀጥሮ እንደሚሰራ ሰራተኛ ሰዓት እያየሁ ነው። 1 ሰዓት እንኳን ካሳለፍኩ መኝታ ቤት ቆልፋብኝ ትተኛለች። እራት ምናምን አይታሰብም። ሶፋ ላይ ተኮራምቼ የማደር ዕጣ ፈንታ ይገጥመኛል። ይህ ሁሉ እየሆነ ባለበት እሷን የመረዳት ሳትችል እኔም ከቀን ወደ ቀን አስተካክለዋለሁ፣ አርመዋለሁ፣ ትረዳኛለች እያልኩኝ ስራዬ ተበላሸ፣ ጤናዬ ተበላሸ፣ ደስታዬን አጣሁኝ። በጠዋት ወደ ስራ የሚሄድ የነበረው ሴት ሰውዬ ሶፋ ላይ አድሬ ተኮራምቼ ጭንቀትና ንዴቱ አላስተኛ ብሎኝ እስከ 5-6 ሰዓት ከቤቴ ሳልወጣ ውላለሁ። ዋጋን የሚያስከፍሉኝ ስህተቶችን መስራት ጀመርኩ። ያኔም እዚህ ትዳር ላይ መወሰን እንዳለብኝ ተነገረኝ። የምትፈልገውን ሁሉን ነገር አድርጌ ተለያየሁ። እኔና እሷ የፍቺ ምክንያት እዚህ ጋር ምነግራችሁ እሷን ለማማት ወይ ደግሞ ያለፈውን ነገሬን አውቃችሁ እንድታዝኑልኝ አይደለም። ያለፈውም ትዳሬ በምን ምክንያት እንደተበላሸ አውቀሽ ያንን የምትረጂኝ ከሆነ ብቻ ነው ህይወቴ ውስጥ ላስገባሽ የምችለው። አንደኛ ሚስት እንዳለኝ እንድታቂ ይፈልጋለሁ። ሁለተኛ ፈለኩት ቀን በፈለኩት ሰዓት አንቺ ጋም 2 ቀን እሷ ጋም 2 ቀን ነው ማድረው። ይህን የምትረጂ ከሆነና ለዚህም ፈቃደኛ ከሆንሽ ጋባት እንችላለን። ሀውሊ ዛሬ ይህን ታሪኬን ለአንቺ ስተነፍስ ከ3 ዓመት በኋላ ነው። 3ኛ ዓመት የትዳር አንቨርሰሪ ላይ ጠዋት ባሌ ተነስቶ ውዴ እንኳን ደስ ያለሽ ዛሬ 3ኛ ዓመት አንቨርሰሪያችን ነው አለኝ። ሁሌም በየዓመቱ ይሄን ያደርጋል። እኔ ይሄን ቀን ሆን ብዬ ለመርሳት ስታገል እሱ ደግሞ ሆን ብሎ የሚያስታውሰው ነው የሚመስለው። ረስቶት አያውቅም። በየዓመቱ እንኳን ደስ ያለሽ እያለ ስጦታ ይሰጠኛል። አንዳንዴ በዚህ ቀን የሚያስታውሰው ግን እኔን ይሆን እሷን እያልኩኝ እንደ አዲስ እንደ ዕለት ዕለት እቆጫለሁ፣ እናደዳለሁ፣ ይሰማኛል። የሚገርምሽ ነገር ይህን ብሎኝ ጠዋት ከወጣ በኋላ ከባድ ሀዘንና ብቸኝነት ተሰምቶኝ እንጦጦ ጫካው ስር ብቻዬን ቁጭ ብዬ ነው ላንቺ ቮይስ ያረኩልሽ። ባሌ በሰርጉ ቀን ቺት ማረጉን እንደማቅ እስካሁን አያውቅም። እሱም አልነገረኝም፣ ይቅርታም አልጠየቀኝም። ምንም ነገር እንዳልተፈጠረ አስመስሎ መኖርን ከጀመረ ይኸው 3ኛ ዓመቱ። እኔም ምን ያህል ቻይና ምን ያህል አስመሳይ ሴት መሆኔን ያወቅኩት በዚህ ትዳር ነው። ያን ሁሉ ነገር ውስጥ የተሸከሜ ጥሩ ሴት ሆኜ ጥሩ ሚስት ሆኜ መስዬ ከሱ ጋር እየሳኩ እየተጫወትኩ 3 ዓመት አንድ ልጅ ወልጄ አብሬው እየኖርኩኝ ነው። የዛለት ምን ተፈጠረ መሰለሽ? እናቴ ከምጠብቀውም ከጠበቅኩትም በላይ አረጋጋችኝ። የተለዋወጡትን ሜሴጅ መልሼ እንዳነብላት ጠየቀችኝ። 2-3 ደጋግሜ አነበብኩላት። ለ4ኛ ጊዜ ስትጠይቀኝ ግን እናቴ አልችልም፣ ከዚህ በላይ አላነብልሽም፣ ምን ይጠቅምሻል? መልእክቱን እኮ ተረድተሽዋል፣ ለምን ፈልገሹ ነው 10 የምታስደጋግሚኝ አልኳት። ምንድነው የተሰማሽ አለችኝ። እዚህ ውስጥ የተሰማኝማ ክህደቱን የተጋለጠው፣ ውሸቱን የተጋለጠው፣ ሌብነቱን የተጋለጠው ሌላ ምን ሊሰማኝና ምን ላቅ እችላለሁኝ አልኳት። እኔ ግን እዚህ ውስጥ ያየሁት ጸጸቱን ነው። እዚህ ውስጥ ያየሁት መሳሳቱን ነው። እዚህ ውስጥ ያየሁት መውደቁን ነው።
ሳታቂበት፣ ሳትነቂበት፣ ሳትጠይቂው ቤቱ ሳይበጠበጥ ህይወቱም ምንም አደጋ ላይ ሳይወድቅ ሳይውል ሳያድር ተጸጽቷል አለችኝ። ያኮ ምንም የሚያመጣው ፋይዳ የለም፣ አለመውደቅ ነው እንጂ ከወደቁ በኋላ መፈራገጥ ለመላላጥ ነው። የእሱ ማዘን ለእኔ ምን ይጠቅመኛል? ያው ባለጌ እንደሆነ ባለጌ ነው። ቀጣይ ህይወቴን እየቆሰልኩና እየደሞ ከሱ ጋር መኖር አልፈልግም አልኳት። እናቴ ፈገግ አለች። አንዳንድ ውድቀቶች ድጋሚ እንዳንወድቅ ትልቅ ትምህርት የሚሰጡ ናቸው። የእሱም ውድቀት እንደዛ ይመስለኛል። በዚህ ሁኔታው መልሶ እንደዚህ አይነት ብሽቅጥቅጥ ነገር ውስጥ የሚገባ ሰው አይመስለኝም። ባለጌ ቢሆን ኖሮ እኮ አይጸጸትም ነበር። ቀጣይ መች ላገኝሽ እያለ ከእሷ ጋር ይሆን ነበር እንጂ ተጸጸትኩኝ ብሎ አንቺን ላለመንካት የዚህን ያህል ሀፍረት አይሰማውም ነበረ። ምን ያህል እንደተጸጸተ ምን ያህል እንዳፈረ እኔ የተረዳሁት አንቺን እንኳን ሊነካሽ አልቻለም። በተጠጋሽ ቁጥር ሀፍረት እየተሰማው ነው። ስለዚህ የእሱ ውድቀት የትምህርት ነው አለችኝ። ፈጽሞ ልቀበል አልችልም። እኔን ለማባበልና እኔን እዚህ ቦታ ላይ ለማቆየት የምታደርጊው ነገር ነው አልኳት። ያኔም እንደዚህ አለችኝ። እኔን እናንተን ሁሉ ሳፈራ ምንም ያልተፈተንኩ አባትሽም ምንም ያላደረገ ጨዋ ይመስልሻል አለችኝ። እኔ አባቴ ከምንም በላይ ጨዋ፣ ከምንም በላይ ለእናቴ ታማኝና ማንም ሰው እሱን በዚህ ነገር ጠረጠርኩት እንኳን ብሎ ቢል ፈጽሞ መቀበለው ነገር አልነበረም። እናቴ ግን ነግራንም አሳይታንም የማታውቀውን ጉድ የዛ ቀን ነገረች። እሱም በወጣትነቱ በተጋቡ በጥቂት ጊዜያቶች ውስጥ እንደዛ እንዳደረገና አውቃ እንዳላወቀች ሆና መኖሯን እናቴ ነገረች። ይሄን ስሰማ ማመን አልቻልኩም። እናቴ ለምን እንደዛ አደረግሽ? ለምን ነገር ተቀብለሽ ኖርሽ አልኳት። ያንን ባልቀበልና ያን ጊዜ ባልታድገስ ኖሮ አንቺንስ ኬት አመጣሽ ነበር? እናንተን የመሰላችሁ ልጆች ኬት አገኛችሁ ነበረ? ያን በመታገስ ያን ጊዜ በማለፍ እኮ ነው የስተርጅና ጊዜ ድጋፍ፣ ምርኩዝ፣ አጋር የሆነኝን አባትሽን አብሬ ማቆየት የቻልኩት። እናንተ የመሳሰሉ ልጆችን ደግሞ አፍርቼ የልጅ ልጅ ማየት የቻልኩት፣ መጦር የቻልኩት፣ መቆም የቻልኩት እኮ ያኔ ስለጠነከርኩ ነው። ያኔ ስለቻልኩኝ ነው። አባትሽ ያኔ የተሳሳተውን ስህተት መቻል ባልችል ኖሮ፣ ጠንክሬ መቆም ባልችል ኖሮ፣ ከጎኑ መሆን ባልችል ኖሮ እናንተም ባልተፈጠራችሁ፣ የኔም እድሜ ባጠረ፣ የሱም እድሜ ባጠረ፣ ህይወቴ ምስቅልቅል ብሎ ዛሬ የተረሳው ሰው እሆን ነበር አለችኝ። ይህን ስሰማ በጣም ከበደኝ። በፍጹም አባቴ ጋር እንደዚህ አይነት ነገር አስቤም ጠብቄም ጠርጥሬም አላውቅም። ሆኖም ግን እናቴም ፊት ላይ እናቴም ሁኔታ ላይ ትዳራቸውም ውስጥ እንኳን እንደዚህ አይነት ከባድ ነገርን ያሳለፉ ይቀርና ተጨቃጭቀውና ተገለማምጠው እንኳን አይተናቸው አናውቅም። እዛም እንዲያለች እናቴ ሴት ልጅ ናት ቤቷን የምታቆመው፣ ሴት ልጅ ናት ብልህ፣ ሴት ልጅ ናት ጎበዝ የሚባለው። የሴት ልጅ ብልሃታና ግብዝናዋ ምን ይመስልሻል አለችኝ። አላቅም። የሴት ልጅ ጉብዝናዋና ብልሃቷ እኔ ራሱ ሁሌ የማይገባኝ ነገር ነው። እየተረገጡ መኖር ግን አይመስለኝም። ቺት እየተደረገባት መኖር ግን አይመስለኝም አልኳት። ፈገግ አለች። የሴት ልጅ ብልሃቷ መታገሷ ነው። የሴት ልጅ ብልሃቷ መጠበቋ ነው። የሴት ልጅ ብልሃቷ መቻሏ ነው፣ መሬት መሆኗ ነው አለችኝ። እንዴት አልኳት። መሬት ዘር ይዘራበታል፣ ይረገጣል፣ ይታረሳል፣ ይቆፈራል፣ ብዙ ህመሞችን ያስተናግዳል። እነዛ ህመሞች ሁሉ ካለፉ በኋላ ግን ቡቃያውን ካበቀለ፣ ዘሩን ካፈራ፣ ምርቱን ከሰጠ በኋላ አምራቹ በስስትና በጉጉት መሬቱን ይጠብቀዋል። ቡቃያው እንዳይበላሽበት፣ ቡቃያው እንዳይረግፍበት ሲል እያንዳንዱ እርምጃውን እያንዳንዱ መንገዱን በጥንቃቄ ነው መሬቱን የሚረግጠው። ለምን? ለቡቃያው ስለሚሰስት፣ ለቡቃያው ስለሚያዝን። እንደፈለገ እንደ ድሮ ቢያርሰው፣ እንደ ድሮ ቢረግጠው፣ እንደ ድሮ ቢሄድበትማ የዘራው ዘር ይመክናል፣ ያፈራውን ፍሬ ይረግፋል፣ ጥቅም አይኖረውም። የሴት ልጅ ቻይነቷ የዘራችው ዘር ትዳሯ ነው። ትዳሯ ውስጥ የሚመጣው ይሄ ሁሉ መከራ መረጋገጡን ሁሉ ስታልፍ ልጅ ይመጣል። ልጇን ስትጠብቅ ደግሞ ትዕግስትን ትማራለች። ትዕግስትን ስትማር ደግሞ አብራ መኖርን፣ መቻልን፣ ማረምን፣ ማስተካከልን፣ ማቃናትንም ትማራለች አለች። የእናቴ ንግግር ገራሚ ነበረ። በቀላሉ በእርግጥ ባልቀበለውም ግን አሸንፋኛለች። ምን አርጊ ነው የምትይኝ አልኳት። ይሄ አንድ ብልጭታ ነው። ይህን ጊዜ ትችዋለሽ፣ ይህን ጊዜ ታልፊዋለሽ። ነገር ግን በትኩረት ባልሽን ትከታተያለሽ፣ በትኩረት ህይወትሽን ትከታተዋለሽ። ይሄ
ዛሬ ያደረገው ነገር ገጠመኝ ነው፣ ስህተት ነው፣ ውድቀት ነው ወይስ አመል ነው፣ ልምድ ነው የሚለውን ነገር ጊዜ ይለይለታል። ልምድና አመል ከሆነ ከሱ ጋር ኑሪ፣ ከሱ ጋር ተቆራመጂ አልልሽም። ስህተትና ውድቀት ከሆነ ግን ሚስጥሩን ይዘሽ ምንም እንዳላወቀሽ ሆነሽ ባላወቀችም እያለ ሲጠነቀቅሽ ባየሽ ቁጥር እያዘነ እያፈረሽ እያከበረሽ ይኑር። ምንም እንደማታቂ ሆነሽ የባልሽን ሁኔታ፣ የባልሽን ውሎ፣ የባልሽን አዳር ተከታታይ። የማያዛልቅሽ የማይሆንሽ ከሆነ ነገ የማይረፍድም ለውሳኔ። ገና ልጅ ነሽ፣ ገና ወጣት ነሽ፣ ትወስኛለሽ። ስህተትም ከሆነ በኑሮ ውስጥ በሂደት ውስጥ የባልሽን ማንነት ታውቂያለሽ። ስለዚህ ይህን ነገር እርሺው፣ ይህን ነገር ተዩ። ከሱም ጋር ሆነ ከማንም ጋር እንዳታወሪው። ሁኔታውን ታገሺ። የሴት ልጅ ብልሃቷ ወንድ ልጅ ከምንም ከየትም ታወጣለች ትመልሳለች ስትባል ምንም አድርጋ አይደለም፣ መክራም ዘክራም ተውብላም አፍቅራም አይደለም። ወንድ ልጅ ስተቱን እያወቀች ድርጊቱን እያወቀች ከጎኑ ትቆማለች፣ መከታው ትሆናለች፣ አጋዡ አፍቃሪው ትሆናለች። ከዛ ስተቱ እስኪወጣ በትዕግስትና በተስፋ ትጠብቀዋለች። ሰላሙን ሰጥታ ሰላም አድርጋ ወቃሽ ነቃሽ አንጓጣጭና አሳልፋ ሰጪ ሳትሆን በትዕግስት አማኙ ሆና ትኖራለች። ሚስቱ ያመነችበት፣ ሚስቱ የተማመነችበት፣ ሚስቱ አንድ ቀን ሰው ይሆናል ብላ እርግጠኛ ሆና የምትጠብቀው ወንድ በእርግጥም አንድ ቀን ከውድቀቱም ከስህተቱም ይወጣል። የሴት ልጅ ብልሃቷ ያነው አለችኝ። እናም የእናቴን ምክር ሳልወድ በግዴ ተቀብዬ ውጪ ዛሬ 3 ዓመት ሆነኝ። ባሌን እውነቴን ነው ምልሽ አመኘው አላውቅም። ሁሌም ስልኩን ጎርጓሪ፣ ኮምፒውተሩን ተመልካች ነኝ። በእርግጥ ከዛ በኋላ ምንም ያገኘሁት ምንም ያየሁት ነገር የለም። አንድ ልጅ ወለድኩኝ፣ አብሬው ኖርኩኝ። በመኖር ውስጥ በመውለድ ውስጥ በፍቅሩ እጅግ እየወደድኩት መጣው። ልጄን ሳየው ያሳሳኛል። ለዚህ ልጅ ስል እንኳንም ሁሉን ነገር ተውኩት፣ እንኳንም ኖርኩኝ፣ እንኳንም ታገስኩኝ ይላል። የዝሙት ሱስ የአንድን ጤነኛ ወንድ ህይወት ወደ ገደል እንዴት እንደሚከተው ለመናገር ቃል የለኝም። አንዳንዶች ጤነኛ ባልሆነ መልኩ የወሲብ መነሳሳታቸው ከፍ ያለ ይሆንና በዝሙት ሱስ ይጠመዳሉ። ይሄ እጅግ አሳሳቢና መላ የሚፈልግ ጉዳይ ነው። ኮምፐልሲቭ ሴክሹዋል ቢሄቪየራል ዲስኦርደር ይሰኛል። ስነ ልቦናዊንም ሆነ አካላዊ ጤናን በእጅጉ ይጎዳል። የመጀመሪያው ለአባላዘር በሽታዎች መዳረጉ ነው። እነዚህ ሰዎች በፖርኖግራፊ እና በማስተርቤሽን ሱስ በእጅጉ ስለሚጠቁ ጤናማ የወሲብ ህይወታቸውም አደጋ ላይ ይወድቃል። ለተለያዩ ከመራቢያ አካላት ጋር ለሚያያዙ ችግሮችም ሊዳረጉ ይችላሉ። ስነ ልቦናዊ ቀውሱም ቀላል የሚባል አይደለም። ሀፍረት፣ ጭንቀት፣ ውጥረት ራስን የመቆጣጠር አቅምን ያሳጣል። ሱስ ስለሆነ የአእምሮ አሰራርን ያቃውሳል። የወረደ የራስ ግምትን ያስከትላል። ሄዶ ለወሲብ ፍላጎት ሲባል ልክ ላልሆኑ ተግባራት ያጋልጣል። ወደ ዝሙት አዳሪዎች መሄድ፣ አስገድዶ የመድፈርና ሌሎች ነውረኛ ተግባራትን እንዲፈጽሙ ሊገፋም ይችላል። ከአጋር ጋር የሚኖር ግንኙነትንም ያዛባል። እንዲህ ያሉ ምልክቶችን ያስተዋለ ማንኛውም ሰው ቆም ብሎ ራሱን ማየት፣ መፍትሄ ለማግኘት መሞከር ይኖርበታል። ዶክተር ኢክራም ነኝ። ፎሎ ማድረግ እንዳይረሳ።